በአንጻሩ ሁለት ሴካንቶች፣ ሁለት ታንጀንቶች እንዲሁም አንድ ሴካንት እና አንድ ታንጀንት ደግሞ የሚመሰርቱት አንግል ከክብ ውጭ የመሰረቱት አንግል የሚገኝ እሱን ለማግኘት ኤክስ የምትለዋን እዚች ጋር ያለችውን አንግል ለማግኘት ስፈልግ ኤክስ ኢዝ ኢኳል ቱ 1/2 ዘ ፖዚቲቭ 1/2 ይልና ፖዚቲቭ ዲፈረንስ ኦፍ ዘ ሜዠርስ ኦፍ ኢንተርሴፕትድ አርክ ይላል እና እዚህ ጋር እንዳደረግ የፈለገው 1/2 ብሎ ይህንን አርክ ከዚህኛው አርክ ላይ ወይም ይህንን አርክ ትንሹን አርክ ከትልቁ አርክ ላይ እንድቀንስ ይፈልጋል እና እዚህ ጋር አርክ ቢዲ ስል ወይም አርክ ኤሲ ስል ግራ እንዳያገባን አሁንም ፊደል እንጨምርና እዚህ ጋር ዶት ብለን እንደዚሁ በዚች ጋር ያለችው አርክ መሆኗ እንዲታወቅ የሙሉ ክቡ እንዳይመስል ቢዲ ሲባል ብቻ እንደዛ አንድ ፊደል ጨምርና እዚህም ጋር ተመሳሳይ ነገር ባደርግ ይህንን ደግሞ ኤም ብለው የዚችን አንግል ኤክስን ከውጭ ያለችውን አንግል ለማግኘት ማድረግ የሚጠበቅብኝ ከትልቁ አርክ ላይ ትንሹን መቀነስ ነው። ፖዚቲቭ ዲፈረንስ ስላለኝ ማለት ነው። አንግል ፒፒዲ አርክ ፒፒዲ ማይነስ አርክ ኤምሲ አርክ ቀንሳለሁ ማለት ነው። ይኸው ከዚች ላይ እዚች በመሃላቸው የገቡትን አርኮች አቀናነሳቸዋለሁ። ካቀናነስኩኝ በኋላ በሁለት ሳካፍል ኤክስን አገኛለሁ ማለት ነው። ይህ እንግዲህ ሁለት ሴካንቶች የመሰረቱት መስመር ነው። በተመሳሳይ ይህንኑ አሰራር ሁለት ታንጀንቶች ለመሰረቱት አንግልም ማየት እንችላለን። እንግዲህ ታንጀንት የሚባለው አንዴ ብቻ የሚነካ ፖይንት አይደለም። እንደሱ አድርገን አንድ ትልቅ ታንጀንት ሲጋራ ሌላም ትልቅ ታንጀንት አድርገን ሁለቱ ታንጀንቶች ቢገናኙ እና ኤክስ የሚባል ነገር ቢሰጡን ኤክስ የሚባል አንግል ቢሰጡን ያን ኤክስን ለማግኘት 1/2 ይልና 1/2 ብዬ ሁለቱ መካከል የገቡትን አርኮች እቀናንሳለሁ። የአሁኑ ጊዜ ሳቀናንስ ኦልሞስት ይነካካሉ አርኮቹና ችግር የለውም። ብቻ ፖዚቲቭ መሆኑን ነው ልብ ማለት ያለብኝና እዚህም ጋር አሁን እንደ ቅድሙ ግራ እንዳያጋባ ፊደል ጨምራለሁ። ፒ የሚባል ቢኖር እኔ የምፈልገው ትልቅየው አርክ እዚህ ጋር ሳየው ትልቁ አርክ ኤፒቢ ነው። ኤፒቢ ከሱ ላይ ትንሹን አርክ ቀንሼ ትንሹ አርክ ደግሞ ኤኤምቢ ነው። ኤኤምቢ ብዬ ከሱ ላይ ቀናንሼ ለሁለት ሳካፍል ኤክስን አገኛለሁ ማለት ነው። በመካከላቸው የገቡትን በማቀናነስ አሁን ደግሞ ሴካንት እና አንድ ታንጀንት የሰሩትን ብናይ አንዱ ታንጀንት ነው። ይሄ መስመር ታንጀንት ነው ከላይ ያለው ይሄኛው ደግሞ ሴካንት ነው። ክቡን ሁለት ጊዜ ቆርጠዋል እና እነዚህ የሚሰሩት አንግል አሁንም ከውጭ እስካለ ድረስ ኤክስ ብዬ ልክ ቅድም እንዳደረኩት እዚህም ጋር ፖይንቶች ብጨምር እርግጠኝነቱ ልክ ቅድም እንዳደረግነው 1/2 ብዬ ኤፒቢ አርክ ኤፒቢ ሲቀንስ ይሄ ማለት ነው እሱ ሲቀንስ አርክ ኤም ሲያደርግም በዚህ መልክ የአንግሉን ዋጋ አገኛለሁ ማለት ነው፣ ስንት ዲግሪ እንደሆነ።